ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በሎጂክ ቻፕተር 6 ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። እነዚህን ጥያቄዎች በመስራት ራሳችሁ መፈተሽ ትችላላችሁ። ከተለያዩ ዩኒቨርሲቲዎች የወጡ ምርጥ ጥያቄዎች ናቸው። ባለፉት ቪዲዮዎች ላይ በጣም ስታመሰግኑ ነበረ፣ እናመሰግናለን ለዛ። አሁን ምንም አይነት ደቂቃ ሳናባክን ወደ ጥያቄዎቹ እንግባ። ጥያቄ ቁጥር 1 አኮርዲንግ ቱ ሎጂክ a syllogism is a type of argument with how many premise and conclusion? ከሎጂክ አንጻር ሲሎጂዝም የሚባለው አርጊመንት ምን ያክል ፕሪሚሶች እና ኮንክሉዥኖችን የሚይዝ ነው ይለናል። ኤ 1 ፕሪሚስ ኤንድ 1 ኮንክሉዥን፣ ቢ 2 ፕሪሚስ ኤንድ 2 ኮንክሉዥን፣ ሲ 2 ፕሪሚስ ኤንድ 1 ኮንክሉዥን፣ ዲ 3 ፕሪሚስ ኤንድ 1 ኮንክሉዥን። ስለዚህ የትኛው ይመስላችኋል? ሶ አኮርዲንግ ቱ ሲሎጂዝም አርጊመንት ታይፕ ስንት ፕሪሚስ እና ስንት ኮንክሉዥን መያዝ አለበት? ሁለት ፕሪሚስ እና አንድ ኮንክሉዥን መያዝ አለበት ማለት ነው። ሶ the correct answer for question number 1 will be 2 premise and 1 conclusion which is C። ስለዚህ ሲሎጂዝም የሚለውን ኮንሰፕት ከተረዳን እንትን ማለት እንችላለን ማለት ነው። ስለዚህ አንደኛ ጥያቄ ሲ ነው። 2 which type of syllogism is characterized by its use of either or type of statement? የትኛው የሲሎጂዝም አይነት ነው ኢዜር ኦር የሚባለውን ስቴትመንት የሚይዘው? ኤ ካቴጎሪካል ሲሎጂዝም፣ ቢ ሃይፖቴቲካል ሲሎጂዝም፣ ሲ ዲስጃንክቲቭ ሲሎጂዝም፣ ዲ ኮንዲሽናል ሲሎጂዝም። ስለዚህ የትኛው ይመስላችኋል? ኢዜር ኦር ይሄኛው ወይ ይሄኛው የሚል ማለት ነው። ሶ በሎጂክ ላይ ዲስጃንክቲቭ ሲሎጂዝም የሚባለው የሲሎጂዝም አይነት በምንድን ነው የሚገለጸው? ኢዜር ኦር ብሎ ስቴትመንቶችን በመግለጽ ነው። ይሄም ለምሳሌ ከሌሎች የሚለየው እንዴት ነው? ኦል ኦር ነን ኦር ሳም የሚል አለ which is ካቴጎሪካል ሲሎጂዝም። እንደገና ደግሞ ሃይፖቴቲካል የሚባል አለ ኢፍ ዘን እያለ የሚገልጽ። ኢዜር ኦር እያለ የሚገልጽ ግን ምንድን ነው? ዲስጃንክቲቭ ሲሎጂዝም ነው ማለት ነው። ዲስጃንክቲቭ ሲሎጂዝም ነው ማለት ነው። ሶ ዘ አንሰር ፎር ኩዌስችን ነምበር 2 ዊል ቢ ሲ ማለት ነው። ሶስተኛ የካቴጎሪካል ፕሪፖዚሽን ኢን ስታንዳርድ ፎርም when it comes four component in a specific order which component come third in this order? ስለዚህ በካቴጎሪካል ፕሪፖዚሽን አንጻር በስታንዳርድ ፎርም ሲገለጽ ከየትኛው ከአራቶቹ ኮምፖነንት ነው ሶስተኛ ላይ የሚመጣው? ኤ ኳንቲፋየር፣ ቢ ሰብጀክቲቭ ተርም፣ ሲ ኮፕላ፣ ዲ ፕሪዲኬት ተርም። ስለዚህ የትኛው ይመስላችኋል? ማለት ለምሳሌ በስታንዳርድ ፎርም ኦፍ ካቴጎሪካል ፕሪፖዚሽን ላይ አራት ኮምፖነንቶች አሉ። የመጀመሪያው ኳንቲፋየር ነው፣ ሁለተኛው ሳብጀክቲቭ ተርም ነው፣ ሶስተኛው ኮፕላ ነው፣ አራተኛው ፕሪዲኬት ተርም ነው። ስለዚህ ኮፕላ የሚባለው ደግሞ ምንና ምንን ነው ኮኔክት የሚያደርገው? ሳብጀክት ተርም እና ፕሪዲኬት ተርሙን ኮኔክት የሚያደርግ ነው። ስለዚህ ያስቀመጠውን በኦርደር ነው። ኳንቲፋየር፣ ሳብጀክቲቭ ተርም፣ ኮፕላ እና ፕሪዲክቲቭ ተርም። ኮፕላ የሚባለው ምንን ነው ኮኔክት የሚያደርገው? ሳብጀክቲቭ ተርም እና ፕሪዲኬት ተርሙን አንድ ላይ ያያይዛል ማለት ነው። ስለዚህ ሶስተኛ ላይ የሚገኘው ኮፕላ ነው። ስለዚህ መልሱ ሲ ይሆናል ማለት ነው። አራተኛ ዋት ኢዝ ዘ ፐርፐዝ ኦፍ ኳንቲፋየር ኢን ኤ ካቴጎሪካል ፕሪፖዚሽን? ኦኬ ስለዚህ ካቴጎሪካል ፕሪፖዚሽን ኮምፖነንቶቹን አየን። ከዛ በኋላ መጀመሪያ ላይ የሚመጣው ኳንቲፋየር የሚባለው
ፐርፐዙ ወይም አላማው ምንድን ነው? ኳንቲፋየር ኳንቲቲ ሲባል ኳንቲቲ እና ኳሊቲ። ስለዚህ ከዛ ጋር አገናኝታችሁ በካታጎሪካል ፕሪፖዚሽን ደግሞ የራሱ የሆነ ዲፊኒሽን አለው። እሱን የጠየቀው ቱ ኮኔክት ዘ ሳብጀክት ኤንድ ፕሪዲኬት ተርም። ይህን ከላይ ለማየት ሞክረን ነበር። ሳብጀክት እና ፕሪዲኬት ተርሙን የሚያዘው ኮፕላ ነው። ቢ ቱ ሾው ኳንቲቲ ኳንቲቲን ለማሳየት። ሲ ቱ ዲስክራይብ ዘ ሳብጀክት ተርም ሳብጀክት ተርሙን ለመግለጽ ነው። ዲ ቱ ሪፕሬዘንት ዘ ክላስ ኦፍ ዘ ሳብጀክት ተርም የሳብጀክት ተርሙን ክላስ ለመወከል ወይም ሪፕሬዘንት ለማድረግ ነው። ስለዚህ የትኛው ይመስላችኋል? the correct answer is B because a quantifier will always try to show the quantity or the amount። ስለዚህ words that show quantity ኳንቲፋየር ይባላሉ ማለት ነው። ለምሳሌ እስቲ መጀመሪያ መልሱን ከዛ ኳንቲቲ ለማሳየት ነው። ምን አይነት ወርዶች ነው ኳንቲቲ የሚያሳዩት ከተባለ ለምሳሌ ኦል የሚለው ኳንቲቲን ያሳያል። ኖ ነን ኦፍ ምናምን ቢል ኦር ሳም ቢል ሳም ኦፍ ዘ እንትንስ ኦል ኦፍ ዘ ስቱደንት አር አዲክትድ ምናምን እነዚህ ኳንቲቲን ለማሳየት የሚገቡ ወርዶች ናቸው ወይም ኳንቲፋየር ይባላሉ። አምስተኛ what are the four types of categorical preposition codified by the first four vowel letters? በመጀመሪያዎቹ አራት ቫውል ሌተሮች ኮድ የተደረጉት ካታጎሪካል ፕሪፖዚሽን ታይፖች እነማን ናቸው ነው የሚለን። ኤ ቢ ሲ ዲ ቢ ኢ ኤፍ ጂ ኤች ሲ ኤ ኢ አይ ኦ ዲ ፒ ኪው አር ኤስ። ስለዚህ ያው ይሄ በጣም ቀላል የሆነ ጥያቄ ነው። ያው አራቱ ታይፕ ኦፍ ካቴጎሪካል ፕሪፖዚሽን ኮድ የተደረጉት በመጀመሪያዎቹ በአራት ቫውሎች ናቸው። እነሱ ኤ ኢ አይ ኦ። ስለዚህ መልሱ ሲ ይሆናል ማለት ነው። ትንሽ ጥያቄ ይቀራል። ኢን ዘ ካቴጎሪካል ፕሪፖዚሽን ኦል ካትስ አር ማማልስ ዊች ኮምፖነንት ኢዝ ዘ ኮፕላ። በጣም ጥሩ። ይህን ከላይ ለማየት የኮፕላን ለምን እንደሚጠቅም ለማየት ሞክረን ነበረ። ሳብጀክት ተርም እና ፕሪዲኬት ተርሙን ለመያዝ ነው የሚጠቅመን ብለናል። ሶስተኛ ላይ ነው ኮፕላ የሚገኘው ብለናል። ሶስተኛ ላይ የሚገኝ ከሆነ ሳብጀክት ተርም እና ፕሪዲኬት ተርምን ለማያያዝ የሚጠቅመን ከሆነ እንደገና ደግሞ ኦል ካትስ አር ማማልስ በሚለው ላይ ኮፕላው የትኛው ነው የሚለን። ስለዚህ ኤ ኦል፣ ቢ ካትስ፣ ሲ አር፣ ዲ ማማልስ። ስለዚህ የትኛው ነው? አር ነው አይደለ? ካትስ የሚለውን ኦል ካትስ አር ማማልስ የሚለውን ሳብጀክቱ ማን ነው? ካት ነው። ፕሪዲኬት ተርሙሳ ማማል ነው። ሁለቱን የሚያያይዝልንስ አር ነው። ሶሪ በእንግሊዘኛው አር ማለት ነው። አር ነው። ሶ ይሄ ኮፕላ ይባላል ማለት ነው። ስለዚህ ሲ መልሱ ይሆናል ማለት ነው። ይሄ ማለት ምን መሰላችሁ? ኮፕላ የሚባለው is a word that connect the subject term and the predicate term እና አር የሚባለው ደግሞ እዚህ ላይ በእንትን አስቀምጦልናል ማለት ነው። ስለዚህ ኦል ካትስ አር ማማልስ የሚለው አር ካት የሚለውና ፕሪዲኬት ማማል የሚለውን ያያይዝልናል። ስለዚህ መልሱ ሲ ይሆናል። ሰባተኛ the quality of a categorical preposition refers to whether it is dash. the quality of a categorical preposition refers to whether it is dash. ኳሊቲ የሚለው በካቴጎሪካል ፕሪፖዚሽን ላይ ምንድን ነው የሚገልጸው ነው። እሺ ኤ ዩኒቨርሳል ኦር ፓርቲኩላር፣ ቢ አፈርሜቲቭ ኤንድ ኔጌቲቭ፣ ሲ ዲስትሪቢዩትድ ኤንድ አንዲስትሪቢዩትድ፣ ዲ ቫሊድ ኦር ኢንቫሊድ። ስለዚህ ያው በካቴጎሪካል ፕሪፖዚሽን ጊዜ ኳሊቲ የሚለው ሁለት ነገሮችን ማለት ሊገልጽ ይችላል። አፌርሜቲቭ ኦር ደግሞ ኔጋቲቭ ማለት ነው። ስለዚህ ሰባተኛ መልሱ ቢ ነው ማለት ነው። ስምንተኛ
In which type of categorical preposition are both the subject term and the predicate term distributed? ከተዘረዘሩት ካታጎሪካል ፕሪፖዚሽን ውስጥ የትኛው ነው ሳብጀክት ተርሙንም ፕሪዲኬት ተርሙንም ዲስትሪቢዩት ያደረገው? ኤ ዩኒቨርሳል አፌርሜቲቭ፣ ቢ ኢ ዩኒቨርሳል ኔጋቲቭ፣ ሲ አይ ፓርቲኩላር አፌርሜቲቭ፣ ዲ ኦ ፓርቲኩላር ኔጋቲቭ። ስለዚህ የትኛው ይመስላችኋል? ሶ ካቴጎሪካል ፕሪፖዚሽን ላይ ፎር ፕሪፖዚሽን ኢ ስቴት የሚያደርገው ምንድነው ነው? ኢ ፕሪፖዚሽን ኤክስፕረስ የሚያደርገው ዩኒቨርሳል ኔጌቲቪቲ ነው። ስለዚህ 8ኛ መልሱ ቢ ይሆናል ማለት ነው። 9ኛ አኮርዲንግ ቱ ዘ ሳማሪ ቴብል ኢን ዘ ዶክመንት which preposition type has a particular quantity and an affirmative quality? ስለዚህ ፓርቲኩላር እና አፌርሜቲቭ ኳሊቲን የሚገልጸው የትኛው ነው ነው የሚለን? ፓርቲኩላር እና አፌርሜቲቭን የሚገልጸው የትኛው ነው የሚለን? እሺ ኤ ኢ አይ ኦ። ስለዚህ ቅድም በቫውል መልክ ለማየት እየሞከርን ነበረ። አይ ነው ማለት ነው። አይ። 10ኛ the Venn diagram representing categorical preposition what does shading an area indicate? ኦኬ ይሄ ትንሽ እንትን ነው። በካታጎሪካል ፕሪፖዚሽን ጊዜ በካታጎሪካል ፕሪፖዚሽን ሼድ የተደረገው ኤሪያ ምንን ነው የሚገልጽልን? ኤ the area contain at least one member of the class, B the area is empty, C the area is undistributed, D the preposition is invalid. ስለዚህ one step for representing categorical preposition with Venn diagram is to indicate the various areas of the diagram whether they are empty or contain at least one member of the class. ስለዚህ ኤሪያው የሚገልጸው ምንን ነው? ኢምፒቲ መሆኑን ወይንም ደግሞ ቢያንስ አንድ ነምበር ይዟል የሚለው ነው። ስለዚህ በትክክል እንትን የምናደርገው በትክክል ልንገልጽ የምንችለው እንዴት ነው? በትክክል ልንገልጽ የምንችለው በይሄ ሼድ የተደረገው ኤሪያ የሚገልጽልን ኢምፒቲ የሆነው ነው ማለት ነው። ኢምፒቲ የሆነው ነው። ስለዚህ ቪዲዮአችንን በዚህ ጨርሰናል። እስከ ቀጣይ ድረስ ቸር ሰንብቱ።